የትግራይ ክልል ድንበር ላይ እንቆማለን። ፊቱን መልሶ ሚያገሳ እኔ ሚያገሳ ዘንዶ አይቻላቅም። እናንተ አንበሳ ሲያገሳ ነው ምናቅ። ሚያገሳ አፉን ሲከፍት የሚያወጣው ጨለማ ነው። ያልጨረስኩት ህዝብ አለ ጨርሳለሁ ነው የሚለው። አጥንት አይቀረኝም ይላል። እናንተ መንፈሱ አጥንት። በርካቶች እንደ ሀገር የምንፈራው በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት ተቀሰቀሰ። ይህንን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች መሰረዙን አስታወቀ። ነገሮች ከቁጥጥር ውጭ እየወጡ ነው። የብዙዎችን እንባ ሲያብስ ለተቸገሩ ተስፋ ሲሆን የቆየው ወንድማችን ማስተር አብነት ከበደን ተከትሎ በማህበራዊ ሚዲያ በስፋት እየተሰራጨ ስላለው ሕክምናና አሁን ላይ እግሩ መቆረጡን ተከትሎ የደረሰን አስደንጋጭ ዜና ይዘናል። ለመሆኑ የወንድማችን ማስተር አብነት እግሩ መቆረጥን ተከትሎ እየተሰማ ያለው እውነት ምን ይሆን? እውን እግሩ ተቆርጦ ሲሆን የሚሉትን የብዙዎችን ጥያቄ ምላሽና ከሆስፒታል የደረሰንን እውነታ በመረጃችን ይዘናል። በቆይታችሁ የምናስደምጣችሁናል። አስከትለን በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው የተመረጡት ፓስተር ደረጀ ታፈሰን ተከትሎ ቁጣን ያዘለ አስቸኳይ መልእክት ተላልፏል። የቀድሞ የካውንስሉ መሪ ፓስተር ጻድቁ አብዶ ከፕሬዝዳንትነት ወንበራቸው ከወረዱና በመተካቸው ፓስተር ደረጀ ታፈሰ ከቀናት በፊት የተተኩ ቢሆንም እግራቸው ገና ወንበሩን ሳይቆናጠጡ ጥብቅ መልእክትም ተነግሯል። ይህ መልእክት ምን ይሆን? በቆይታችሁ ታረሙሳላችሁ። ታዋቂዋና አንጋፋ ዘማሪ ሶፊያ ሽባባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተከትሎ በመተናገራቸው ንግግሮች የደረሰባት ሁኔታ ላይ ማስተባበያ ሰጠች። በተለያዩ ጊዜያት መልእክቶችን ስታስተላልፍና የመሰላትን በመናገር የምናውቃት ዘማሪ ሶፊያ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላትን ጉዳይ ለማጥራትም ምላሽን ሰጥታለች። የሰጠችው ምላሽ እኛም በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ሰሚ የለም እንጂ ሰሚ ኖሮ ልቦና ገዝተን ጌታ ኢየሱስ ክርስቶስ የሚለውን አድምጠን ልባችንን ብንመልስ ጌታ እግዚአብሔር በዓለማችንም ሆነ በምድራችን ስለሚሆኑ ነገሮች ሁሉ አስቀድሞ በነቢያት አንደበት ስለመናገሩ ሙን ነው። በነቢያት አንደበት የሚናገረው ጌታ እግዚአብሔር በሀገራችንም ሆነ በምድራችን ስለሚሆነው ነባራዊነትም አስቀድሞ ጥንቃቄ እናድርግ ዘንድ ልቦናችንን እንድንመልስ በርካታ ትንቢታዊ መልእክቶችን ከዚህ ቀደም ተናግሯል። እነዛ ትንቢቶችም ሆነው ተመልክተናል። ስለ ሀገራችንና ዓለማችን በርካታ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብላ በመናገር የምትታወቀው ነብይት ሜሮን ድንበሩ ደግሞ ከቅርብ ጊዜ ወዲህ የተናገረችው ትንቢት እውን ሆኖ ስለመፈጸሙ ተመልክተናል። ነብይቷ ከጌታ እግዚአብሔር ተቀብላ የተናገረችው ትንቢት ምን ነበር? የትና እንዴት ተፈጸመ? የሚለው ልናስቃኛችሁ ወደን ይዘናል። በቆይታችሁ ታረሙታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው የተመረጡት ፓስተር ደረጀ ታፈሰን ተከትሎ ቁጣ ያዘለ አስቸኳይ መልእክት ተላልፏል። አደራ ይህን ሰው አትነካኩት። አሁን በበጎም በክፉም አታንሱት፣ በከንቱ ዳሴም አትካቡት። ሰማይ ከሰቀላችሁት ፈጥኖ ለመፈጥፈጥና ስሙን ጥላሸት ለመቀባትም እናንተው አሞጋሾች ናችሁ። በሚዲያ ሆናችሁ የመርዶ ነጋሪነትን የቀድሞ አጋላጭነትን ቁማር ቤተክርስቲያን ውስጥ አትጫወቱ። የአዲስ ተመራጭ ያልተሰሙ እስር ጉዶች ፓስተሩ እዝ ታየ በዚያ ታየ ለማለትም አትንቀሽቀሹ። የእግዚአብሔር ምሕረት ሰጪና ምሕረት አስከልካይ ቡድን እንደሆናችሁ አድርጋችሁ ራሳችሁን አትስቀሉ። ጥፋት ቢገኝበትም ለሚመለከታቸው ተውላቸው፣ አታማሙቁ። በጸያፍና በስቅጣጭ ቃላት እግዚአብሔርን ለማገዛት ሞክሩ። የአገልጋይ ህይወትና ኑሮ በተራና በረካሽ ቃላት መራራት አድርጉት። አገልጋይን ከሰውነት ተራ ወጥታችሁ ሊስትም ሊያጠፋም የሚችል አድርጋችሁ አታስቡ። ሰው ምን ማንበብ ይወዳል በሚል ሱስም አትጠመዱ። በማስጠንቀቅ ስም ጥቅስ እየጠቀሳችሁ ፌስቡክን የሐሰት ሱስ ማራገፊያ አታድርጉት። በየነበርኮ ለማለት ረካሽ ዝናን አታሳዱ። እናንተ ፌስቡክ ላይ የሆነ ነገር ካላላችሁና ካልጻፋችሁ መንፈሳዊ ስራ መስራት እንደማይቻልም አታስመስሉ። ዝም ማለት ካቃታችሁ ለመጻፍ እጃችሁ የሚበላችሁ ከሆነ ትኩረታችሁን የማንቸስተር ዩናይትድ ቀጣይ ጣፋንታዎች ላይ አድርጉ በማለትም ከቀናት በፊት ለህብረቱ ፕሬዝዳንትነት የተመረጡት ፓስተር ደረጀ ታፈሰን ተከትሎ እንዲህ ባለ መልኩም መልእክት አልፎ ተመልክተን እኛም ወደ እናንተ አደረስን።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ ታዋቂዋና አንጋፋዋ ዘማሪ ሶፊያ ሽባባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይን ተከትሎ በምትናገራቸው ንግግሮች የደረሰባት ሁነት ላይ ማስተባበያ ሰጥታለች። ታዋቂዋ ዘማሪ ሶፊያ ሽባባው በስሟ በተከፈተ የውሸት የፌስቡክ ገጽ ሲሰራጭ የነበረውን ወደ ኦርቶዶክስ ቤተክርስቲያን የማልመለስበት ምክንያት የሚል ይዘት ያለውን ጽሑፍም እንደማታውቀው በመግለጽም ማስተባበያ ሰጥታለች። ድምጻዊቷ በማስተባበያው ላይ እንደገለጸችው ሶፊያ ሽባባው በሚል የተሳሳተ የእንግሊዘኛ ፊደል አጻጻፍ የተከፈተው የውሸት አካውንትም እርሷ ያላለችውን እንደተናገረች አድርጎ እያሰራጨ ይገኛል። የሷ የራሷ ትክክለኛ ገጽም ከላይ በስክሪኑ ላይ የምትመለከቱት ሶፊያ ሽባባው የሚል ስያሜ እንዳለው ያብራራችው ሶፊያም በውሸት ገጹ የተሰራጨው መረጃን ተከትሎ አንዳንድ የኦርቶዶክስ መምህራን እውነት መስሏቸው የሰጡት ምላሽም መመልከቷ እንዳሳዘናት ገልጻለች። እኔ ከኦርቶዶክስ ቤተክርስቲያን ወጥቻለሁ ብዬ ተናግሬ ስለማላውቅ ወደ ቤተክርስቲያን የማልመለስበት ምክንያት ብዬ የምዘረዝርበት ነገር ፈጽሞ ሊኖር አይችልም ስትል ዘማሪቷ አቋሟን አጽንኦት ሰጥታም ተናግራለች። በቅርቡ በራሷ ገጽ ላይ የግዕዝ ቅዳሴ መለጠፏን ተከትሎ ይህንን አጋጣሚ በመጠቀምም ሰዎችን ለማቃቀርና ውግዘት ለመፍጠር ሆን ተብሎ የተሰራው ሴራ መሆኑንም ጠቁማለች። ሶፊያ አክላም እናቷ በሆነችው ቤተክርስቲያን ላይ ጥያቄ ቢኖራት እንኳን እንደ ልጅ በአክብሮት ከመጠየቅ ውጪም ለክርክርና ለንትርክ የሚዳርግ ድፍረትም ሆነ ፍላጎት እንደሌላት ማስታወቋንም ተመልክተናል። ታዲያ ዘማሪ ሶፊያ ሽባባውም እንደተባለው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመመለስባቸው ምክንያቶች ብላ የዘረዘረቻቸው ጉዳዮች እንደሌሉ በመግለጽም የተናገረችውን መልእክት ተከትሎ እኛም እንዲህ ባለ መልኩ አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የብዙዎችን እንባ ሲያብስ ለተቸገሩ ተስፋ ሲሆን የቆየው ወንድማችን ማስተር አብነት ከበደን ተከትሎ በማህበራዊ ሚዲያ በስፋት እየተሰራጨ ስላለው ሕክምናና አሁን ላይ እግሩ መቆረጡን ተከትሎ የደረሰን አስደንጋጭ ዜናን ይዘናል። ከጥቂት ጊዜያት በፊት ለሕክምና ወደ ታይላንድ ያቀናው ማስተር አብነት ከበደን ተከትሎ እግዚአብሔር ይመስገን ስለ ወንድማችን አብነት በጥሩ ጤንነት ላይ ይገኛል በማለትም እግሩ እንደተቆረጠ የሚያመላክት ፎቶ በመለጠፍም በርካቶች የተሳሳተ መረጃን ከወዲህ ወደዚያ እያዘዋወሩ ተመልክተናል። ታዲያ ይህን ተከትሎ በሶሻል ሚዲያ የሚሰራጩ የሐሰት ምስሎች ማስተር አብነት እግሩ ተሰበረ፣ እግሩ ሰርጀሪ ያደረገ በሚል መነጋገሪያ እየሆነ ያለው ፎቶ ፍጹም ከእውነት የራቀ መሆኑን ልናሳውቃችሁ እንወዳለን። ለምን ትኩረት ልንሰጠው ይገባል? ይህ ፖስት ከ1.3 ሺህ በላይ አስተያየቶች እያስተናገደ ቢሆንም አብዛኛው ሰው ይዘቱን ሳያጣራ ፈጣሪ ማረ በማለትም አጋርነቱን እየገለጸ ይገኛል። በጣም የሚያሳዝነው አንድም ሰው ፎቶውን ዙም አድርጎ ይህኮ ማስተር አብነት አይደለም ያለ አንድም ኮሜንታተር የለም። ፎቶ በማንነት የማይታወቅ ሌላ ሰው ሲሆን አንዳንድ ገጾች ለላይክና ለሼር ሲሉ ብቻ ከማስተር አብነት ጋርም አያይዘውታል። የኤአይ ውጤትም ነው። አንድን ፖስት ሳናረጋግጥ ኮሜንት በሰጠን ቁጥር ፌስቡክ ፖስቱ በብዙ ዘንድ እንዲታይም ወይንም ቫይራል እንዲሆን ያደርገዋል። ይህም የተሳሳተ መረጃ በበለጠ እንዲሰራጭም መንገድም ይከፍታል። ሶሻል ሚዲያ ስንጠቀም በስሜት ከመነዳት ይልቅ ቆም ብለን እውነታውን ማስተዋልም ይገባል። ለማይታወቅ መረጃ የምንሰጠው ምላሽ ለሐሰተኛ ወሬዎች ነዳጅ እንዳይሆን እንጠንቀቅ እባካችሁ። በፍጹም እግሩ እንዳልተቆረጠ እንዲሁም ጉዳት እንዳልደረሰበት የሚገልጽ መረጃም ከስፍራው ወጥቶ ተመልክተን እኛም አደረስናችሁ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አሁን በዓለም ሁሉ የሚሰማው የመከራ የደም መፋሰስና የጦርነት በሰዎች ዘንድ ያለው ይህ የመጨረሻ ዘመን ማንቂያም ነው። ቅዱስ ቃሉ እንደሚለን እንግዲህ በነብዩ ዳንኤል የተጻፈው የጥፋት እርኩሰት በተቀደሰ ስፍራ ቆማ ስታዩ አንባቢው ያስተውል። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬም ያልሆነ ከእንግዲህም ከቶም ማይሆን ታላቅ መከራም ይሆናል። ከዚህ መከራ እንድናመልጥም በንስሐ እንመለስ፣ ከወዲሁ እንዘጋጅ እያልን ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ነባራዊ ሁነቶች አስቀድሞ በነቢያቱ አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለሕዝቡ በማስተላለፍ ሕዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድ በእውነቶቹም ላይ ጸሎት እንዲያደርግባቸው መልእክቱን ያጋራሉ።
ሆኖም ግን ከቅርብ ጊዜያት ወዲህ በርከት ያሉ ትንቢቶችን ስለ ሀገራችንም ሆነ ስለ ምድራችን አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶችን በነቢያት አንደበቶች ቢነገሩም እኛ ግን ልቦናችንን መመለስ ባለመቻላችን እነዚያ ትንቢቶች ተፈጽመው እውን ሆነው መከራችን እየበዛ ይገኛል። ስለ ሀገራችንና ዓለማችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብላ በመናገር የምትታወቀው ነብይት ሜሮን ድንበሩ ከጥቂት ጊዜያት በፊት የተናገረችው ትንቢትም እውን ሆኖ ስለመፈጸሙ ተመልክተናል። ነብይት ሜሮን ድንበሩ ከጌታ እግዚአብሔር ተቀብላ የተናገረችው ትንቢትም በቀጣይ ጊዜያት በሰሜን ትግራይ ላይ አጫርሳለሁ ያልጨረስኩት ህዝብ አለ እጨርሳለሁ ይላል። ከዘንዶ አፍ ጨለማ ይተፋል። ሁለት አይነት ጦርነት ይታየኛል። አንደኛው እርስ በርስ ነው፣ ሌላው ከሌላ አቅጣጫ ከውጭ የሚሰነዘር ነው። ጌታን እንለማመነው ስትልም ትንቢትን ተናግራም ነበር። ታዲያ ነብይት ሜሮን ድንበሩ ከወራት በፊት በሰሜን ትግራይ ስለሚሆነው ነባራዊ ሁኔታ የተናገረችው ትንቢትም እውን ሆኖ መመልከታችን ብዙዎቻችን አስደንግጧል። እውን ልቦና ገዝተን ቢሆን ኖሮ ስለ ሀገራችንም ሆነ ስለ ምድራችን የሚነገሩ ትንቢታዊ መልእክቶችን አድምጠን በጸለይን ነበር። አስቀድሞ ከጌታ እግዚአብሔር የሰማቸውን ቃል ነብይት ሜሮን እንዴት ነበር የተናገረችው፣ እውነቱንስ እንዴት ገለጸች የሚለውንም ለትውስታ ያክል ከራሷ አንደበት አድምጠን እንመለስ። ሰሜንን ይዘን እንጸልያለን። ትግራይ እንዲህ ያለውና ዘንዶ ጨለማ ከአፉ ይተፋልና ልክ ያ ጨለማ ሲተፋ ማየው ያልጨረስኩት ህዝብ አለ ጨርሳለሁ ይላል። ጨለማው እኮ ነው ከዘንዶ አፍ የሚወጣው። ይኸውላችሁ ከዘንዶ አፍ ዘንዶ አያለውና የሚተፋው ከአፉ ጨለማ ነው። ከዛ ጨለማ ውስጥ እንዲህ ይላል፣ ያልጨረስኩት ህዝብ አለ ጨርሳለሁ ይላል። ያልጨረስኩት ህዝብ አለ እጨርሳለሁ። ስለዚህ እኛ የጨለማውን ሐሳብ አናስተጋባም፣ ግን ሐሳቡን ነው ምነግራችሁ እንድንመታ። ልክ ከጨለማ እንዲህ ነው የሚተፋው፣ ጨለማ ነው የሚተፋው፣ እንዲህ ይተፋል። ያ የሚወጣው ጨለማ ያለው መንፈስ ዓለም ላይ ያልጨረስኩት ህዝብ አለ ጨርሳለሁ ይላል። እርስ በርስ አጫርሳለሁ እጨርሳለሁ ይላል። አጫርሳለሁ እርስ በርስ አጫርሳለሁ እጨርሳለሁ ይላል። ወገኖቼ ከሁለት አንግል አያለው ያንን ስፕሪት። አንድም ወደ እርስ በርስ ነው፣ አንድም ከሌላ በኩል በሁለት አቅጣጫ አድርጎ የቀረውን ህዝብ ሊጨርስ ነው። ወደ ጎንም ነው ከውጪም ነው። ይኸውላችሁ በደንብ እናስተውል። ማያሎስ ከሌ እኔ ማሃዳስ ካላባ ይተፋል ጨለማ ይተፋል። ያ ጨለማ ያልጨረስኩት ህዝብ አለ ጨርሳለሁ። እግዚአብሔር አሁን የገለጠው የጨለማው ስራ ነው፣ ግን የዘንዶ ሐሳብ እንዲመታ እየገለጠ ያለው ማን ነው? ሚስጥርን እየገለጠ ያለው ማን ነው? ስለዚህ ቀኝ እጃችሁን ትሰጡኛላችሁ። ሰሜን ትግራይ ያልጨረስኩት ህዝብ አለ ጨርሳለሁ። እርስ በርስ አጫርሳለሁ ይላል። እርስ በርስ አጫርሳለሁ። ያልጨረስኩት ህዝብ አለ ጨርሳለሁ ይላል መንፈሱ። እጨርሳለሁ ከውስጥም ከውጭም አምጥቶ ህዝብን ሊያጫርስ ያለ ከውስጥም ዣባጋዳጋዳጋዳጋዳጋባ ዘንዶ እጨርሳለሁ ህዝብን እጨርሳለሁ ያለ ነው። ህዝብን እጨርሳለሁ ያልጨረስኩት ህዝብ አለ ብሎ የተነሳ በቁጣ የተነሳ ዘንዶ በኢየሱስ ስም አፉ ላይ እሳት ይግባ። የትግራይ ክልል ድንበር ላይ እንቆማለን። ፊቱን መልሶ ሚያገሳ እኔ ሚያገሳ ዘንዶ አይቻላቅም። እናንተ አንበሳ ሲያገሳ ነው ምናቅ። ሚያገሳ አፉን ሲከፍት የሚያወጣው ጨለማ ነው። ያልጨረስኩት ህዝብ አለ ጨርሳለሁ ነው የሚለው። አጥንት አይቀረኝም ይላል። እናንተ መንፈሱ አጥንት አይቀረኝም ይላል መንፈሱ። አጥንት አይቀረኝም ይላል። በኢየሱስም ዛሬ እግዚአብሔር እሳት ለቀቅንበት። በኢየሱስም የእግዚአብሔርን እሳት ለቀቅንበት። ነገር ግን ይህን ትንቢት ሰምተን ልብ ያለ አልነበረምና እንዳለችው እንደተናገረችው አልቀረም። በትግራይ ክልል ዳግም ጦርነት ተቀስቅሷል። ይህንንም በትላንትናው ዕለት የወጣው መረጃ ያሳበቀ ሲሆን የዓለም ሚዲያዎችም እንዲዘግበውታል። ሐሙስ
ጥር 21 ቀን 2018 ዓመተ ምህረት በሰሜን ጎንደር ዞን ጠለምት የትግራይ ኃይሎች ዳግም ግጭት መቀስቀሱ የተዘገበ ሲሆን የሁኔታው መበላሸት የበረራዎች መቋረጥ ምክንያት መሆኑንም የጸጥታና የዲፕሎማቲክ ምንጮችም ገልጸዋል። በሰሜን ኢትዮጵያ በአማራና ትግራይ አዋሳኝ በጠለምት ብራዋሰያ ዙሪያ የህወሓት ኃይሎች ወረራ በመፈጸም ዳግም ግጭትን የቀሰቀሰ ሲሆን ክልሉ አሁንም በከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያትም በከፋ ቀውስ እንደሚገኙ የመረጃ ምንጮችም ገልጸዋል። ግጭቱ የበረራዎች መቋረጥን ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮችም ተናግረዋል። ጥር 21 2018 አገልግሎት እንዳቋረጠም ተገልጿል። ባለፉት ጥቂት ቀናት የአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሱበት ጠለምት አካባቢ ግጭቶች ተቀስቅሰዋል ምንጮችም ተናግረዋል። ስማቸው እንዳይጠቀስ የፈለጉ የጸጥታ ምንጭም ሁኔታው እየተበላሸ ይመስላልም ብለዋል። በ2013 ዓ.ም የተጀመረው የሰሜን የኢትዮጵያ ጦርነት በ2015 ዓ.ም ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገድሏል፣ በሚሊዮን የሚቆጠሩትን ደግሞ አፈናቅሏል። ባለፉት ጥቂት ቀናት በትግራይ ውስጥም በህጻጽ ከሚገኝ በአብዛኛው እንደ የአሜሪካ ዓለም አቀፍ የልማት ኤጀንሲም ባሉ ሰብአዊ ድርጅቶች የሚረዳው በድህነት የተጎዳ መንደር አንድ ዘገባ አሰራጭቶ ነበር። ይህም በአንድ ወቅት የኢትዮጵያ ትልቁ የሰብአዊ እርዳታ ምንጭም ነበር። ነገር ግን ይህ ሁኔታ ከአንድ ዓመት በፊት የአሜሪካ ፕሬዝዳንት ዶናልድ ትራምፕም ስልጣን ሲይዙና ወዲያውኑ የኤጀንሲ ስራ ሲያፈርሱ እንዲሁም በመላው ዓለም ያለውን የገንዘብ ድጋፍ ሲያቋርጡ በድንገትም ተለውጧል። በትግራይ የዓለም የምግብ ፕሮግራም ጨምሮ ሰብአዊ ድርጅቶችም እስከ 80% የሚሆነውን ህዝብም የአስቸኳይ ጊዜ ድጋፍ ያስፈልገዋል ይላል። ነገር ግን የእርዳታ ድርጅቱ የገንዘብ ቅነሳ በአጠቃላይ የሚገኘው የሰብአዊ እርዳታ የገንዘብ መጠን አነስተኛ ነው ማለትም ነው። ስለሆነም የቀረው ገንዘብ ብዙ ጊዜ የከፋ አስቸኳይ ሁኔታዎች እንዳሉባቸው ወደሚታሰብ የዓለም የግጭት ቀጠናዎችና ትኩስ ስፍራዎችም ይተላለፋል ብሎም ነበር። በአማራና በትግራይ አዋሳኝ በሚመለከት የለጋሾች የገንዘብ ድጋፍ ቅነሳ ቀድሞውኑ ደካማ በሆነው የህዝብ ጤና ስነ ስርዓት ላይ ተጨማሪ ጫናን ፈጥሯል ሲሉ በኢትዮጵያ የድንበር የለሽ ሐኪሞች ቡድን ኃላፊ ጆሹዋ ኤክሌም ለሚዲያዎችም ተናግረዋል። የእርዳታ ተዋንያን በገንዘብ እጥረት ምክንያት በክልሎች ያላቸውን እንቅስቃሴ ሲቀንሱ ወይንም ሲያቋርጡ በጣም ተጋላጭ የሆኑ ወገኖችም የሕክምና አገልግሎት፣ የውሃና የንጽህና አገልግሎትም የማግኘት እድላቸው እየቀነሰ ነው። በአጠቃላይ ያለው ሰብአዊ ፍላጎት ከጋራ አቅም በላይ መሆኑን ቀጥሏል በማለትም መግለጫውን አሰምቷል። ነብይት ሚሮን ሰሜንና ጦርነቱን በተመለከተ ከጌታ እግዚአብሔር አድምጣ ያስተላለፈችው ትንቢታዊ መልእክትም ያደመጣችሁትን ይመስል ነበር። ታዲያ በሌላ ጊዜም የተነገሩ ትንቢቶችን ችላ ከማለታችን በፊትም በጉዳዩ ላይ በጸሎት በእግዚአብሔር ፊት እንውደቅበት ስንል በሚዲያችን ስም መልእክትን ማስተላለፍ ወደድን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ